ሰላም ጤና ይስጥልን እጅግ የምናከብራችሁና የምንወዳችሁ አድማጮቻችን ኢትዮጵያውያን የጥበብ ወዳጅ ሁሉ እንደምን አላችሁ? ዛሬ የኢትዮጵያ የኪነ ጥበብ ሰማይ በጉጉትም በድንጋጤም በውዝግብ ጭምር ተሞልቷል። ለ8 ዓመታት ዝምታውን መርጦ የቆየው የጥበብ ንጉስ ቴዲ አፍሮ ቴዎድሮስ ካሳሁን ኢትዮርካ የተሰኘውን አዲስ አልበሙን ነገ ሐሙስ ሚያዝያ 8 ቀን ለሕዝብ ሊያደርስ ጥቂት ሰዓታትም ቀርተውታል። መላው ሀገሪቱን እያነጋገረም ሰበር መረጃም ተሰምቷል። ጋዜጣዊ መግለጫውም ታግዷል። ድምፃዊ ለጥያቄም ተፈልጓል። አርቲስቶችም በሁለት ጎራም ተከፍለው እየተካሰሱም ነው። በዚህ ቪዲዮ እነዚህን ሁሉ ክስተቶች ዝርዝር ምክንያትና ከጀርባ ያለውን ድብቅ ምስጢር በጥልቀት እንመረምራለን። እናንተ ብቻ ሐሜት ፕላስ ዩቲዩብ ቻናልን ላይክና ሰብስክራይብ ማለታችሁን እንዳትረሱ እያልኩ እኔ ወደ ጉዳይ አመራለሁ። የጋዜጣዊ መግለጫው እገዳ የብዙሃን መገናኛ ባለስልጣናት ጣልቃ ገብነት። ትናንት ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ምሽት ላይ ሊካሄድ ታስቦ የነበረው ታሪካዊ ጋዜጣዊ መግለጫ በአስገራሚ ሁኔታ በይፋ መታገዱም ተረጋግጧል። ቴዲ አፍሮ ይህንን አዲስ አልበሙን አስመልክቶ ከመላው ዓለም የተሰበሰቡ ጋዜጠኞች ጋር የሚያደርገውን ውይይትም በቀጥታ ለማስተላለፍ ከአርቲቪ ጋር ውል ገብቶም ነበር። ሆኖም ግን የኢትዮጵያ መገናኛ ብዙሃን ባለስልጣናት ጣቢያውን ስራ አስፈጻሚዎች በአስቸኳይ ወደ ቢሮ ጠርቶ ማብራሪያ እንዲሰጡም አድርጓል። ዋዜማ ራዲዮም እንዳጋለጠው ከሆነ ይህ እገዳ የመጣው ቀጥታ ከመንግስት መመሪያ እንደሆነም ይናገራል። ለምን የሚል ጥያቄ ግን አሁን ላይም ምላሽ አላገኘም። ይህ እገዳ የቴክኒክ ጉዳይ ብቻም እንዳልሆነም የቀድሞ የመንግስት ከፍተኛ አመራር የፍልስፍና ምሁሩ ዶክተር ዮናስ ዘውድም የሰጡትም አስተያየትም ፍንጭ ይሰጠናል። ዶክተር ዮናስ እንደገለጹት ቴዲ አፍሮ በትግራይ ጦርነት ወቅትም መንግስት ደጋግሞ ጥያቄ ቢያቀርብለትም ህዝቡን የሚያነሳሳ ሙዚቃ እንዲሰራና ዘመቻውን እንዲቀላቀል ቢጠራውም እምቢ በማለቱም አቋም አሳይቷል። ቴዲ አፍሮን በአካል አውቀዋለሁ፣ እጅግ ተለምኖም አልተቀበለም በማለትም ቂም የያዙ ባለስልጣናት እንዳሉም ጠቁሟል። አሁንም አልበሙ ሊወጣ ሲል የተጣለው እገዳ የሂሳብ ማወራረጃ ይሆን የሚሉ ጥርጣሬም በስፋትም እየተነሱም ይገኛሉ። በዚህም በባሰ ሁኔታ ቴዲ አፍሮ በህግ አካላት ለጥያቄ ትፈለጋለህ ተብሎ ወደ ቢሮ ተወስዶም እንደነበርም የሚገልጹ መረጃዎችም በማህበራዊ ሚዲያም በስፋትም መነጋገሪያ ሆኖም ቆይተው ነበር። መረጃዎችም እንደጠቆሙትም ድምፃዊ ለጥቂት ሰዓታት ቆይታ ካደረገ በኋላ ወደ ቤቱም ተመልሷል። ሆኖም ግን ደጋፊዎቹ አሁን ከፍተኛ ስጋት ውስጥ ናቸው። ነገር ግን አልበሙ መለቀቁ ወይስ ሌላ እገዳ ይጠብቀዋል? ቴዲ አፍሮ መታሰር የለበትም የሚሉ ዘመቻዎችም በፌስቡክና በቲክቶክ መንደርም እየተሰራጩም ይገኛሉ። የኪነ ጥበብ ሰዎች ሽኩቻ ከሙዙ ካሳና ነብዩ ባዬ። ይህ እንዲህ እንዳለ በአልበሙን መውጣት ተከትሎ አርቲስቶች በሁለት ጎራም ተከፋፍለዋል። አንጋፋው አቀናባሪ ከሙዙ ካሳ ጦቢያዬ ማለት ሳንቲም ፈለጣ በሚል በጻፈው ግጥም ላይም ቴዲ አፍሮን ሀገር ወዳድነቱን ለንግድ ተጠቅሞበታል በሚል ትችትም ሰንዝሯልኝ። እንዲሁም ነብዩ ባዬ የሺፊልድ ዩናይትድ ቡድን እንደ ምሳሌ በማንሳት ቴዲን ከኳስ የማታውቅና ከስካር ስሜት ያለው በሚል አሳንሶም ለመግለጽ ሞክረዋል። እነዚህ ስህተቶች በአድናቂዎችም ከፍተኛ ቁጣንም ቀስቅሰዋል። የድጋፍ ማዕበል አብርሃም ወልዴና ያሬድ ነጉ፣ ቬሮኒካ አዳነ። በተቃራኒው ደግሞ የቴዲ አፍሮ መምጣት በክብር የተቀበሉ አርቲስቶችም ጥቂት አይደሉም። የጥበብ ሰው አብርሃም ወልዴ ዝም ሲል እንደ ኮረፌ ሊፈላ ሲዘገይ እንደ ወይን ሊጣፍጥ እንደሆነም አውቃለሁ በማለትም የቴዲን ብስለትም አድንቀዋል። አልበሙ ጠበል ነው መሰለኝ ገና ሳይወጣ ልክፍት ያለባቸውን ማስለፍለፍ ጀመረ በማለትም ለተቾች ምላሽ ሰጥተዋል። ያሬድ ነጉና ቬሮኒካ አዳነም የጥበብ ትንሳኤና የሀገር ድምጽ በማለትም ታላቅ አክብሮታቸውንም ገልጸዋል። ውድ የቻናላችን ቤተሰቦች ነገ ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ላይ የሚለቀቀው ኢትዮርካ አልበም ከሙዚቃነቱም ባለፈ የፖለቲካና የማህበራዊ ውይይቶችም ማዕከል ሆኗል። መንግስት በይፋ ዝምታን ቢመርጥም የቴዲ ላይ የሚያደርገውን ጫና የብዙዎች ልብም አዝኗል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? መንግስት የጋዜጣዊ መግለጫውን መከልከሉ ትክክል ነው ወይስ ቴዲ አፍሮን በማጥቃት ዘመቻ ነው? አርቲስቶችስ በስራ ላይ ባንደረባቸው ላይ እንዲህ ያለ ትችት መሰንዘርስ እንዴት ይታያል? ሐሳባችሁን አስተያየታችሁን በኮሜንት ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግ ሌሎች አጋሩ። በሌላ ወቅታዊ መረጃ እስከምንገናኝ ድረስ ቸር ቆይሉን። ኢትዮጵያ ለዘላለም ትኖር።